በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአንድ ጊዜ ሁለት ቤተ ክርስቲያን እየሰራችሁ ስለሆነ እንኳን ደስ አላችሁ። ክቡር አባታችን ስምዎትንና የሥራ ድርሻዎትን ቢነግሩ። መላከ ፀሐይ መምህር ፍሬው ትኩዬ እባላለሁ። የቦሌ አየር ማረፊያ ደብረ ራማ ቅዱስ ገብርኤል ቤተ ክርስቲያን አስተዳዳሪ ነኝ። አዲስ የሚሰራው ባለ ሁለት ቤተ መቅደስ ነው። ግራውንድና ፎቅ ነው። ከቦታ ጥበት የተነሳ ሁለት ቤተ መቅደስ 1200 ካሬ ላይ የሚሰራ ቤተ መቅደስ የሱ የማቴሪያሉ ዋጋ ዝርዝር የወጣበት ህንጻው ያወጣበት የዝርዝር ዋጋ ነው። ይሄ ከስላቡ በኋላ ደግሞ ሌላ ሂሳብ ይወጣል። የምዕራቡ ዋናው በር ነው። ይሄ የውስጠኛው ቤተ መቅደስ በር ነው። የላይኛው ቤተ መቅደስ ደግሞ በር አለ። ወደዚህ ወደፊት ለፊት አውደ ምሕረት ነው የሚሆነው ማለት ነው። ይሄ ማለት አውደ ምሕረቱ ወደዚህ ወደፊት ለፊት ነው። እቺኛዋ ዑደት ማድረጊያ ናት። ከላይም በዚሁ ልክ አለ። ቅኔ ማህሌቱ ከዚህ እስከዛ ያለው ነው። ይሄ ስፋቱ ማለት ነው። ይሄ አውደ ምሕረት ነው። ይሄ ዙሪያውን ዑደት ማድረጊያ አውደ ምሕረት ነው። ከዚህ እስከዛ ያለው ደግሞ ቅኔ ማህሌት ነው። ያ መሃሉ ደግሞ ቅድስት ይሆናል ማለት ነው። እስከዚህ ቅኔ ማህሌት ነው። ይሄ ደግሞ ከላይ ያለው ዋናውን ዶሙን ጉልላቱን ትልቁን መስቀል የሚሸከመው ዋናው ይሄ ነው። አሁን የወለል ስራ ጨርሰናል። አሁን ወደ ላይ ነው የሁለተኛው መቅደስ ወለል ነው እየሰራን ያለ ነው። ፎቁን ነው እየሰራን ያለ ነው። ለመላው ዓለም ልጆች ምን ያስተላልፋሉ? ክቡር አባታችን እንግዲህ በመላው ዓለም የሚኖሩ የመላኩ የቅዱስ ገብርኤል ወዳጆች፣ የእናታችን የቅድስት ኪዳነ ምሕረት ልጆች፣ የጻድቁ አባታችን የአቡነ አረጋዊ ልጆች ይሄ ቤተ ክርስቲያን የደረሰው በመላው ዓለምና በዚህ አካባቢ የሚኖሩ ምእመናን በሰጡት ነው። አሁንም የዚህም ቤተ ክርስቲያን ጅማሬውን ሳይሆን ፍጻሜውን ለማየት የተለያዩ ማቴሪያሎች ያስፈልጉናል። ብረት ያስፈልጋል፣ አሸዋ ያስፈልጋል፣ ሲሚንቶ ያስፈልጋል፣ ጠጠር ያስፈልጋል። 01 የምትባል ጠጠር እሷ ታስፈልጋለች። ስለዚህ እሱ ያስፈልጋልና ለሙያተኛ የሚሆኑ ለአናጺ ቀን ሰራተኛ የሚሆን የጉልበት የሚከፈል ያስፈልጋልና ቅድም በተናገርነውና አሁን በምንናገረው ከታች በምናየው የቤተ ክርስቲያኑ አካውንት ገቢ በማድረግ የጠራናቸውን ማቴሪያሎች በገንዘብም በማቴሪያልም መደገፍ የሚችሉ መሆኑን በመላኩ በቅዱስ ገብርኤል ስም ጥሬን አስተላልፋለሁ። ክቡር የዚህ ደብር ዋና ጸሐፊ ስምዎትንና የሥራ ድርሻዎትን ቢነግሩ። በልዑል እግዚአብሔር ስም አመሰግናለሁ። ስሜ መጋቤ ሥርዓት አሮን ከበበ የዚሁ የቦሌ አየር ማረፊያ ደብረ ራማ ቅዱስ ገብርኤል ቤተ ክርስቲያን ዋና ጸሐፊ ነኝ። ይህ ቤተ ክርስቲያን መቼ ተመሰረተ? ስንት ዓመቱ ነው? እንደ እግዚአብሔር ቅዱስ ፈቃድ ይህ ቤተ ክርስቲያን የተመሰረተው በመጋቢት 9 2004 ዓመተ ምህረት ነው። ዛሬ እንግዲህ 14ኛ ዓመቱን ጨርሶ አሁን መጋቢት 9 15ኛ ዓመቱን ይይዛል ማለት ነው። በዚህ ሂደት ውስጥ እንግዲህ ብዙ ፈተናዎች አልፈዋል። እንዲያው ትዝታ የሚለዎት ነገሮች ባጫጭሩ ቢነግሩን። እርግጥ ነው ቤተክርስቲያን ሲሰራ ብዙ ፈተናዎች ብዙ መሰናክሎች አሉ። የቦታ ጥበት አንድ መሰናክል ነው ብዬ ነው የማስበው። አሁን ህንጻ ቤተክርስቲያኑም በተፋጠነ ምእመናን እየተረባረቡ በጎ አድራጊ ምእመናን በዚች ቤተክርስቲያን ላይ አስተዋጽኦ እያደረጉ እንደ እግዚአብሔር ፈቃድ ደግሞ በሙያ የሚያገለግሉ የቴክኒክ ኮሚቴዎች አሉ። እነዚህ ሙያተኞች ወደ 10 የሚሆኑ ናቸው። ምንም አይነት ወጪ ገንዘብ የሚከፈላቸው አይደሉም። ከራሳቸው ነው እያመጡ እስካሁን እንጨት አልገዛንም። በእነሱ ነው እየተሰራ ያለውና እንዲህ እየተደረገ ነው እንግዲህ ህንጻ ቤተክርስቲያኑ እየተሰራ ያለው። ህንጻው ከተጀመረ አሁን 4 ዓመቱን ይዘዋል። ምናልባት የቦታ ችግር አለብን፣ ጥበት አለው በጣም። አሁን ይሄ ህንጻ ቤተክርስቲያንም ደብል ተደርጎ እንዲሰራ ያስፈለገበት ምክንያቱ ህዝብ እየበዛ ነውና ቦታችን ደግሞ እቺ ይሆናል 4000 ካሬ አታልፍም እቺ ግቢ ማለት ነው። ስለዚህ በዚህ ቦታ ላይ ደግሞ ሰፋ አድርገን በጠባብ ቦታ ላይ ሰፊ አገልግሎት መስጠት የሚችል ቤተ መቅደስ መሰራት አለበት ብለን ነው ህንጻ ኮሚቴው፣ ሰበካ ጉባኤው፣ አስተዳደር ጉባኤው በጋራ ተመካክረው ይህን ነገር እያደረግን ያለ ነውና ብዙ ዘመን ያው ባዕድ አምልኮ ሲደረግበት የኖረ ቡና ሲፈላበት የነበረ በግ ይታረድበት ሰንጋ ሲታረድበት የነበረ ነውና ያ ሁሉ ተወግዶ እንግዲህ ይሄንን ቦታ የሰጡ ቤተሰቦች አንድ እናታችን አሉ። አሁን እግዚአብሔር ፈቅዶላቸው መንኩሰው አስኬማ ደፍተው የቆርቡ ነው ያሉት። ገብርኤል ከመጣ በኋላ ነው ሁሉ ነገር የቆመውና አሁን ደግሞ ለስራ ሁሉም ለገብርኤል ሆኗል። አሁን ሁሉ ነገር ለገብርኤል ሆኗል። ሰውም የገብርኤል ሆኗል። የነሱ መሬት ነውና የነሱ አባቶች እና ከዛ ቀጥሎ ያለው ትውልድ
ይከተል ነበር ይሄን ነገር ማለት ነው። ገብርኤል ከመጣ በኋላ ነው ሁሉ ነገር የቆመውና በዚህ እምነት ሲኖር የነበረው አሁን ገብርኤል ከመጣ ወዲህ ወደ ቤተ ክርስቲያን ወደ እግዚአብሔር ተመልሶ ንስሐ ገብቶ እግዚአብሔርን እየተከተለ ይገኛል። ያው እንጨቱ ሲመለክ ነበረ፣ አሁን ደግሞ መስዋዕት እየሰጠ ነው ያለው ራሱ ማለት ነው። ስለዚህ ስለ ስራው ለመላው ዓለም ምን የሚያስተላልፉት መልእክት አለ? ይሄ ወደ 400 ካሬ ሜትር ነው ስላቡ አሁን ከጀርባ ተቆርጦ ነው እየተሰራ ያለው። ምክንያቱም ገንዘብ ስለሌለ ማለት እቺ ብቻ ናት። ይሄ አሁን የምትታየው ሰርክሏ ብቻ ናት፣ የመካከለኛው ብቻ ናት የተሞላችው። ይሄ ከኋላ ያለው ደግሞ አሁን በቅርብ ያው እንሞላለን ብለን ያው ብረቱም ለሱ ነው የገባው። ወደ 2.6 ምናምን ሚሊዮን ብር የፈጀ ብረት ነው፣ ብረቱ ብቻ ማለት ነው። አሁን ጠጠር ይቀረናል። አሸዋ 2 ቢያጆ ነው ያለው። ጠጠር ወደ 6 ቢያጆ ያስፈልገናል። አሸዋ እንደገና 4 ቢያጆ ያስፈልጋል። እነዚህ በሙሉ ህዝብ ነው እየጠበቅን ያለ ነውና ይሄ ስላብ ተሞልቶ ይሄ ደግሞ ገና እጅ ልንዘረጋ ነው። ህዝብን ነው የምንጠብቀው። ስለዚህ ይሄንን ሚዲያ የሚከታተሉ ለቤተ ክርስቲያን የቆመ ሚዲያ ነው ብዬ ነው የማስበውና ይህቺም ቤተ ክርስቲያን ዘመናት እንዲቆጥር አንፈልግም። ይሄ ህንፃ ቆሞ ማለት ነው በአጭር ጊዜ ውስጥ አልቆ አገልግሎት እንዲሰጥ፣ ሰፊ አገልግሎት እንዲሰጥ፣ ልመና እንዲቆም ነው የምንፈልገውና በአጭር ጊዜ ውስጥ ለመስራት እንድንችል ሁሉም በጋራ ተባብሮ በሐሳብም በጉልበትም በገንዘብም በጸሎትም እንዲረዳን ነው የምንፈልገውና የተወደዳችሁ ምእመናን አደራችሁን ለማለት እፈልጋለሁ። አመሰግናለሁ። የሚፈልጉ በየት አድርገው ነው ወደዚህ መምጣት የሚችሉ? ወደዚህ ቤተክርስቲያን ለመምጣት ለሚፈልጉ ከቦሌ በቦሌ ሚካኤል በጉምሩክ በኩል አድርገው ወደ ቡልቡላ እየጠየቁ ሲመጡ ማንም ይነግራቸዋል። ሙታንሳ ቅዱስ ገብርኤልም ይባላል። 3 ህፃናትን እዚህ ቦታ ላይ ተገንዘው አብቅተው ፈውሷቸዋል። የጡት ካንሰርን አስወግደዋል። አርማኪየ ካንሰር ኢኒ በመቱሬ ጥቁር አንባሳ ጪሴን ቱሬ ተሳሌ ንፌጀኮ ጃምሲ ኮቴ ኮይዲ ቤተ ክርስቲያኒ ገልቤሊ ነጌስ ወዶን ጅሩ አቺጌሲ ፍርማታ ኮና አበነንቲ አኒ ፊራን ቀቧና ዳንቀበና ባንቀበና ቡላን ቀብሲ መለያ ገልቤሊ ጀዴን ተሳሌ ንፌ ጋፈንፍ አሁን እቺ ጸበልተኛ እህታችን እየተናገረች ያለችው ቅዱስ ገብርኤል ጸበሉ ፈዋሽ ነው፣ አዳኝ ነው። እኔ በካንሰር በሽታ ሐኪም ቤት ተኝቼ የነበርኩ ሴት ነኝ። አሁን ተፈውሻለሁ፣ ድኛለሁ። ሐኪም ቤት መድኃኒት ስቅም የነበርኩ ሴት ነኝ። አሁን ተፈውሻለሁ። ገብርኤል አዳኝ ነው። ኑና በገብርኤል ጸበል ሁላችሁም ተፈወሱ። እኔን የፈወሰኝ እናንተንም ይፈውሳችሁ እግዚአብሔር ይስጥልኝ እያለች ነው። ለስራው ተግዳሮት ይሆንብናል የሚሉት ምንድን ነው? ለስራው ተግዳሮት የሚሆንብን የማቴሪያል ማጣት ብቻ ነው፣ የገንዘብ እጦት ብቻ ነው። ከ10 በላይ ኮሚቴዎች አሉ። ይሄ በኮንስትራክሽን ሙያ ያላቸው ተመርቀው የወጡ የራሳቸውን ህንፃ ተቋራጭ ይዘው የሚሰሩ ሙያተኞች ናቸው። ክቡር አባታችን ይችን ዛፍ ደርሰውባት ነበር? ዛፏን ደርሼባታለሁኝ። ቪዲዮም ተሰርታለች። የሚገርመውት የእግዚአብሔር ፈቃድ ሆኖ ቅድመ መምህራችንም እንዳሉት መጀመሪያ መስዋዕት ታሰዋ ነበረ። አሁን ደግሞ ለእግዚአብሔር መስዋዕት ሆና እጣኑን እንዲታረግበት ለጣን ማሳረጊያ ማይጠንት ሆኖ ከሰል ሆኖ እጅግ በጣም ደግሞ የማይጠፋ ቆንጆ ከሰል ወጥቶታልና አቃታለሁ። ዛፏንም አሁንም በመዳበሪያ ውስጥ አድርገናት እናቃታለን። በኋላ በኩል ለቤተልሔም ቦታ አስቀርታችኋል። ከጥበቱ የተነሳ በታሳቢነት ነው ገና ያለው። ለቤተልሔም የሚሆነውን መሬት ገና እንጠይቃለን። ወይ ይሰጡናል ወይ እንገዛለን። ለታችኛው ቤተ መቅደስ ከታች ቤተልሔም ይኖራል፣ ለላይኛው ቤተ መቅደስ በላይም ፎቅ ይኖራል። እስካሁን ቤተልሔሙን እንሰራለን የሚል አልመጣም። ለጊዜው እስካሁን ቤተልሔሙን እንሰራለን የሚል አልመጣም። ቤተልሔሙን ይዝላችኋለሁ የሚለን አካል ከመጣ አሁንም ለማዘጋጀት ቦታውን ለመለመን ቦታውን ለመጠየቅ የሚሰራለን ሰው ከመጣ ዝግጁ ነን። አሁንም ይሄንንም ህንጻው እንደው ካለበት ጀምሮ በግማሽም እንሰራላችኋለን የሚለን 2 ሚሊዮን 600 ምናምን ሺህ ብር የሚያስፈልግ ብረት ይቀረናል። በአሁኑ ገበያ ነው። እኔ ከዚህ በኋላ ያለው ልጨርስላችሁ የሚለንም ካለ እንዲሰራልን ጥሪያችንን እናስተላልፋለን። አንዱ ኮለን ብረቱ፣ ሲሚንቶ፣ አሸዋው፣ ጠጠሩ የሙያተኛ የጉልበት ሰራተኛ 120 ሺህ ብር ተጠንቶ ቀርቧል። ስለዚህ አንዱን እንሰራለን፣ ከዚህ በኋላ ያለውን አንድ እንሰራለን የሚሉ ክርስቲያኖች ካገኘን አንዱ 120 ሺህ ብር ነው። ይህን በማሰራት እኛንም እንዲተባበሩን በቤተ ክርስቲያናችን ስም ጥሪ እናስተላልፋለን። በመላው ዓለም ሆናችሁ በእማማ ሚዲያ የሚተላለፈውን የምትከታተሉ 2 የባንክ ሂሳብ ቁጥር እሰጣችኋለሁ። 1043 40 27 792 ሁለተኛው 1067
77 46 134 ስለዚህ ይህንን ህንፃ ሁላችሁም እንድትጎበኙ ሰምታችኋል። መጋቢት 20 ቀን እመጣለሁ። ክብር ለመድኃኔዓለም። በመላው ዓለም የምትኖሩ የማማ ሚዲያ ተከታታዮች የባህታዊ ገብረ መስቀል የወንጌል ፍሬዎች የሆናችሁ ልጆቻችን ይህንን ቤተክርስቲያን በተጠቀሰው አካውንት በመርዳት እዚህ ኢትዮጵያ ውስጥ ያላችሁ ደግሞ በመገኘት ቦሌ አየር ማረፊያ ደብረ ራማ ቅዱስ ገብርኤል ቤተክርስቲያን ነው። የራማው መልአክ ባላችሁበት ይጠብቃችሁ። የተገለገልነውን አገልግሎት ሁሉ መድኃኔዓለም ይቀበል፣ እድሜ ይስጥልን በማለት አቡነ ዘበሰማያት